በመጋቢትና ሚያዝያ 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በሳይንሳዊ የምርምር ልህቀት፣ በከተማ ልማት፣ በኢኮኖሚ ሪፎርምና በቀጠናዊ ዲፕሎማሲ ዙሪያ የተለያዩ ከፍተኛ የስራ ክንውኖችን አድርገዋል። የመጋቢት ወር በተለያዩ ዘርፎች በርካታ ግዙፍ ፕሮጀክቶች የተመረቁበት ነበር። ጠቅላይ ሚኒስትሩ በአርማወር ሃንሰን የምርምር ኢንስቲትዩት ውስጥ ዘመናዊ የምርምር ማዕከል መርቀዋል። ይህ ማዕከል 40 የላቦራቶሪ ክፍሎችንና በሀገር ውስጥ የሚመረቱ መድኃኒቶችን ጥራት የሚያረጋግጥ የባዮ ኢኩቫለንስ ማዕከልን ያካተተ ነው። በከተማ ልማት ዘርፍ የሚያዝያ ወር በአገልግሎትና በዲጂታል መሰረተ ልማት ግንባታ ጉልህ እመርታ የታየበት ወር ነበር። የአራዳ ፕሮጀክት ከፍተኛ የሆነው የከተማ ገጽታ ለውጥ የታየበት ሲሆን ቀደም ሲል ችላ ተብለውና ለአደጋ ተጋልጠው የነበሩ ቤቶች የሚገኙበትን 40 ሄክታር መሬት ወደ ዘመናዊ ሁለገብ መዳረሻነት ቀይሮታል። ይህ የተቀናጀ የመሰረተ ልማትና የመሬት አጠቃቀም ውጤታማነት የታየበት ፕሮጀክት የአካባቢውን ማህበረሰብ ተጠቃሚ ለማድረግ ከ700 በላይ ነባር ቤቶችን የማደስ ስራን አካቷል። ከዚህም በተጨማሪ በ5.7 ሄክታር መሬት ላይ ያረፈውና የኦሎምፒክ ደረጃቸውን የጠበቁ የስፖርት መሰረተ ልማቶችን፣ የ15 ወርቅ ሜዳሊያ አሸናፊዎችን ሐውልትና ለተነሺ ነዋሪዎች ተብለው የተገነቡ 105 የንግድ ሱቆችን የያዘ የአዲስ ስፖርት ፓርክ በዚህ ወር ተመርቋል። የሀገሪቱን የኃይል አቅርቦት አቅም ለማሳደግ የ100 ሜጋዋት የአሰላ ነፋስ ኃይል ማመንጫ ተመርቋል። በተጨማሪም በሐዋሳ የኦርጂንና የሉሚኒቴክ የሶላር ፋብሪካዎች ስራ ጀምረዋል። እነዚህ ፋብሪካዎች ከአዲሱ የኤችዜድ ጋዝ ፋብሪካ ጋር በመሆን በአመት 11.3 ጊጋዋት ንጹህ ኃይል ያመነጫሉ ተብሎ ይጠበቃል። በቱሪዝም ዘርፍ በገበታ ለትውልድ መርሃ ግብር የተገነባው የሃሮ ደንዲ ሎጂ በይፋ ተመርቋል። በመጨረሻም እንደ መታወቂያ ምዝገባ፣ የስራ ፈቃድ ያሉ መሰረታዊ የመንግስት አገልግሎቶችን በቀጥታ ለዜጎች ተደራሽ ለማድረግ የታለመው የመሶብ ተንቀሳቃሽ አውቶቡስ አገልግሎት ስራ ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ህብረት የአርቲፊሻል ኢንተለጀንስና የዲጂታል ጤና መሪ ሆነው የተሾሙትም በያዝነው ሚያዝያ ወር ነው። ይህ ኃላፊነት ጠቅላይ ሚኒስትሩ ሉዓላዊነትን ለውጤታማነትና ለአካታች እድገት ቁልፍ መሳሪያ የሆኑትን የፈጠራ ስራዎችና የዲጂታል ትራንስፎርሜሽንን በማሳደግ ረገድ ያሳዩት ያለውን የአመራር ጥበብና እውቅና የሰጠ ሲሆን በኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ ንቁ አመራር ሰጪነት በዲጂታላይዜሽን ዘርፍ ያስመዘገበችውን ጉልህ ስራ የሚያሳይ ነው። ጠቅላይ ሚኒስትሩ የሶስተኛውን የ100 ቀናት የስራ አፈጻጸምና የ9 ወር ሪፖርት ግምገማ መርተዋል። በዚህም የአገሪቱን የኢኮኖሚ እድገት 9.2 በመቶ መድረሱ የተገለጸ ሲሆን በቀጣዩ ዓመት ደግሞ ወደ 10.2 በመቶ እንደሚያድግ ይጠበቃል። ሪፖርቱ በመንግስት የልማት ድርጅቶች ላይ የተመዘገበውን ስኬታማ ሽግግር በዝርዝር ያሳየ ሲሆን ከዚህ ቀደም በቢሊየን የሚቆጠር ብር ኪሳራ ያስመዘገቡ የነበሩ ተቋማት በአሁኑ ወቅት 2.1 ትሪሊየን ብር ገቢ ወደ ማስገባት ተሸጋግረዋል። ለዚህ ውጤት መገኘት ቁልፍ የሆነው የግሉ ዘርፍ የኢኮኖሚ እድገት ዋና መሪ እንዲሆን ቅድሚያ የሚሰጠው የሪፎርም አጀንዳ ነው። ይህ እንደ ካፒታል ገበያ ባሉ አዳዲስ የፋይናንስ ስርዓቶችና እያደገ በመጣው የመንግስትና የግሉ ዘርፍ አጋርነት እየተደገፈ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሰጡት ቃለ መጠይቅ የሀገሪቱን ሉዓላዊነት ለማጠናከር አርቲፊሻል ኢንተለጀንስና ሮቦቲክስን በመጠቀም ወደ ቺፕስና ዳታ መሸጋገር እንደሚያስፈልግ ገልጸዋል። የሀገር ውስጥ ምርትን በማሳደግ የውጭ ምርቶችን መተካት የቻለው የኢትዮጵያ ታምርት ንቅናቄ የኢንዱስትሪ ፓርኮችን ይዞታ መጠን ወደ 88 በመቶ ማድረሱ በስኬትነቱ ጠቅሰዋል። ከዚህ ጋር በተያያዘ ሰላማዊ የባህር በር ማግኘት የሀገር ህልውና ጉዳይ መሆኑን አጽንኦት የሰጡ ሲሆን ኢትዮጵያ ወደብ አልባ መሆኗ በዓለም አቀፍ ገበያ ተወዳዳሪ እንድትሆን ከፍተኛ የሎጂስቲክስ ወጪ እንደሚጨምርባትም ገልጸዋል። ማህበራዊ ልማት መርታ ለሀገር ግንባታ በተሰኘውና ጠቅላይ ሚኒስትሩ በተገኙበት የምክክር መድረክ ላይ መንግስት ባለፉት 8 ዓመታት ከ19.8 ሚሊዮን ብር በላይ የስራ ዕድሎች መፈጠራቸውንና ይበልጥ ተአማኒነት ያለው ስርዓተ ትምህርት ተግባራዊ መደረጉ ተገልጿል። በጤናው ዘርፍም በቅድመ መከላከልና አክሞ ማዳን የተሻለ ሚዛን ለመፍጠር ለ30 ዓመታት ያገለገለ ፖሊሲ እንዲሻሻል ተደርጓል። በአካባቢ ጥበቃ ረገድም ኢትዮጵያ እንደ አውሮፓውያኑ ዘመን አቆጣጠር በ2027 የሚካሄደውን የኮፕ 32 ጉባኤን ለማስተናገድ ቅድመ ዝግጅት የጀመረች ሲሆን ጠቅላይ ሚኒስትሩም ዝግጅቱ ከሀገራዊ የአረንጓዴ ልማት ግቦች ጋር የተጣጣመ መሆኑን እንዲረጋገጥ ብሔራዊ አስተባባሪ ኮሚቴውን ሰብስበው አቅጣጫ ሰጥተዋል። ኢትዮጵያ የቡሩንዲ፣ የላይቤሪያ፣ የደቡብ ሱዳንና የሞዛምቢክ ፕሬዝዳንቶችን ለይፋ የስራ ጉብኝት ያስተናገደች ሲሆን ይህም በመከላከያ፣
በጤና በትምህርትና በዲጂታል መሰረተ ልማቶች ላይ ያተኮሩ በርካታ የመግባቢያ ስምምነቶች እንዲፈረሙ አስችሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአውሮፓ ህብረት ዓለም አቀፍ አጋርነት ኮሚሽን፣ ከአፍሪካ ኤክስፖርትና ኢምፖርት ባንክ ፕሬዚዳንት እንዲሁም ከፖርቹጋል የውጭ ጉዳይና የሀገር ውስጥ ሚኒስቴር ጋር ተወያይተዋል። በተጨማሪም ጠቅላይ ሚኒስትር የጅቡቲ ሪፐብሊክ የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትርን በመቀበል በሁለትዮሽ ትብብሮች ዙሪያ የመከሩ ሲሆን ከአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል ዋና ዳይሬክተርም ጋር በአፍሪካ ህብረት ሰው ሰራሽ አስተውሎትና ዲጂታል ጤና ረገድ የተሰጣቸውን ሚና ጨምሮ ሰፋ ባለ ጉዳዮች ላይ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ከሆኑት ሌተናል ጀነራል ታደሰ ወረደ ጋር በመገናኘት ዓመታዊ የስራ አፈጻጸም ሪፖርታቸውን የገመገሙ ሲሆን የፕሬዚዳንቱ የስራ ዘመን ለተጨማሪ 1 ዓመት በይፋ አራዝመዋል። የሚያዝያ ወር የትንሳኤ በዓል የተከበረ በመሆኑ ጠቅላይ ሚኒስትሩ የማዕድ ማጋራት ፕሮግራም በማዘጋጀትና አነስተኛ ገቢ ላላቸው የጠቅላይ ሚኒስትር ጽህፈት ቤት ሰራተኞች የቁሳቁስ ድጋፍ በማጋራት ተጠናቋል።